የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። የዶላር ዋጋ በምንዛሬ ቢሮዎች ተመልሶ ማንሰራራት ስለመጀመሩ፣ አዲስ አበባ ከተማ አስተዳደር በቀጣይ ዓመት ግማሽ ትሪሊየን ብር በጀትን ስለመያዙ፣ ዳሽን ባንክ በቴሌብር መተግበሪያው 20 ቢሊዮን ብር ብድርን ስለማሰራጨቱ፣ ሲቢኢ ካፒታል ለከፊ ወርቅ አምራች ዓለም አቀፍ ተቋም በዶላር የሚሸጥ ሰነደ ሙዓለ ንዋይ በኢትዮጵያ ለማቅረብ ስለመቀጠሩ፣ አሪፍ ፔይ 4 የፋይናንስ ተቋማትን ጠቅልዬ ገዝቻለሁ ስለማለቱ በዛሬው አበይት የፋይናንስ ዜና የምነግራችሁ ነው የሚሆነው። ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ ምንዛሬ ቢሮዎች ጋር በመተባበር የምናቀርብላችሁ የዜና ወጃ ሰዓታችን ደርሷል። በቅድሚያም የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት የውጭ ሀገር ምንዛሬዎች በሮሃ ምንዛሬ ቢሮዎች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በ175 ብር ከ02 እየተገዛ በ178 ብር ከ52 ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ228 ከ35 እየተገዛ በ232 ከ91 ይሸጣል። ዩሮ በ197 ብር ከ22 እየተገዛ በ201 ብር ከ16 ሲሸጥ፣ ዩናይትድ አረብ ኤሚሬቶቹ ድራም 47 ብር ከ10 እየተገዛ በ48 ብር ከ04 ሳንቲም ሲሸጡ ውሏል። ታዲያ ሮሃ ምንዛሬ ቢሮዎች በቅርቡ ወደ ቡልቡላ ይመጣሉ። በሬፌንቲ ህንፃ ላይ በቅርብ ቀን ታገኟቸዋላችሁ። በበለጠ መረጃ ደግሞ ታዲያ ታች ዲስክሪፕሽን ላይ አድራሻዎቻቸውን አስቀምጬላችኋለሁ። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። በመካከለኛው ምስራቅ አለመረጋጋት ምክንያት መጠነኛ ቅናሽን ለሳምንታት እያሳየ የነበረው የምንዛሬ ገበያው ከሰሞኑ መልሶ ማንሰራራት ስለመጀመሩ የተመለከትናቸው የምንዛሬ ቢሮዎች የዋጋ ዝርዝሮች አመላክተዋል። የኢራንና አሜሪካ ጦርነት በተጀመረበት የየካቲት ወር መጨረሻ ሳምንታት በምንዛሬ ቢሮዎች አንዱ የአሜሪካን ዶላር በ178 ብር ከ08 ሳንቲም እየተገዛ እስከ 189 ብር ኮሚሽንን ጨምሮ ሲሸጥ የነበረ ሲሆን በየካቲት ወር 1 ዶላር እስከ 190 ብር ሲሸጥ የነበረበትም ሁኔታ ተመልክተናል። ይሁንና ከጦርነቱ መጀመር በኋላ የዶላር ዋጋ እየቀነሰ መምጣቱን በተለያየ ጊዜያት የግል የውጭ ምንዛሬ ቢሮዎች የሚያሰራጩት የዋጋ ዝርዝር ያመለክታል። ለአብነትም በግንቦት ወር መጨረሻ ላይ በእነዚህ ቢሮዎች ኮሚሽንን ጨምሮ እስከ 180 ብር 1 ዶላር ለመሸጥ መድረሱንም ተመልክተናል። ይሁንና የመካከለኛው ምስራቅ መረጋጋትን ተከትሎ ሰኔ 13 2018 1 ዶላር በ175 ብር እየተገዛ በ185 ብር ኮሚሽንን ጨምሮ እየተሸጠ መሆኑን ለመመልከት ችለናል። ከጦርነቱ በፊት ወደ ነበረበት ዋጋ ለመድረስ ገና 5 ብር የሚቀረው ሲሆን የመካከለኛው ምስራቅ ጉዞዎች ዳግም መከፈት ዋጋውን ይበልጥ ሊያንረው እንደሚችል ይጠበቃል። የአዲስ አበባ ከተማ አስተዳደር ለቀጣዩ የ2019 በጀት ዓመት 502 ቢሊዮን ብር በጀት ስለማቅረቡ ተሰምቷል። ይህ ግማሽ ትሪሊየን ብር በጀት ከቀደመው የበጀት ዓመት የ43 በመቶ ብልጫ ያለው ሲሆን የበጀቱ 71 በመቶ ለድህነት ቅነሳና ዘላቂ ልማት መርሃ ግብሮች ማስፈጸሚያ የሚውል ስለመሆኑ ነው የተነገረው። የከተማ አስተዳደሩ ዋነኛ ወጪዎች በቀጣይ ዓመት መንገድና ቤቶች ግንባታ፣ የመጠጥ ውሃ አቅርቦት፣ ጽዳትና ትራንስፖርት አገልግሎቶችን በዋነኝነት ማዕከል እንደሚያደርግ እንዲሁ ተነግሯል። የዘንድሮው በጀት ታዲያ ካሳየው እድገት በተጨማሪ ሙሉ በሙሉ ወጪውን በከተማ አስተዳደሩ ገቢ ለመሸፈን መታቀዱ ሌላኛው ነገር ሲሆን የከተማዋ ነዋሪዎችና ነጋዴዎች በቀጣይ ዓመት ከፍተኛ የግብርና ሌሎች የተለያዩ ክፍያዊ ጫና እንደሚጠብቃቸው ካሁኑ መረዳት ይቻላል። የፌዴራሉ መንግስት ለአዲስ አበባ ከተማ አስተዳደር የበጀት ድጋፍ ማድረግን ስለማቋረጡ እንዲሁ ይታወሳል። ዳሽን ባንክ ያለምንም ማስያዣ በሞባይል ስልክ ብቻ በቴሌብር በኩል የሚሰጠው ብድር 20 ቢሊዮን ብር መድረሱን ይፋ አድርጓል። በፈረንጆቹ ነሐሴ ወር 2022 ከኢትዮ ቴሌኮም ጋር በመተባበር ስራውን የጀመረው ዳሽን ባንክ መላ፣ እንደ ኪሴና መዳረሻ የተሰኙ የብድር አገልግሎቶችን በቴሌብር ሲያቀርብ መቆየቱን ነው ለማወቅ የቻልነው። ዳሽን ባንክ አገልግሎቱ ባለፉት 4 ዓመታት 3 ሚሊዮን ተበዳሪዎችን በ13 ሚሊዮን የተለያዩ የብድር ጥያቄዎች ስለማስተናገዱም ነው ይፋ ያደረገው። አገልግሎቱ
የፋይናንስ አካታችነትን በማስፋት ከፍተኛ ሚናን እንደተጫወተም ነው እንግዲህ ዳሽን ባንክ የተናገረው። ዳሽን ባንክ እንዲህ አይነቱን አነስተኛ የብድር አገልግሎት ማስፋት ላይ አትኩሮ እንደሚሰራ የተናገረ ሲሆን ደንበኞቹ ግን አገልግሎቶቹ የሚያበድሩት የብር መጠን በጣም አናሳ መሆንና በእነሱ ላይ የሚከፈለው የብድር ወለድ ክፉኛ ከፍተኛ መሆኑን ሲተቹ ይሰማሉ። ብድሮቹ በአንድ ወር ውስጥ የሚጠይቁት የወለድ መጠን በባንክ ኢንዱስትሪ ከሚጠየቀው የብድር ወለድ ከእጥፍ የሚበልጡ መሆኑ እንዲሁ ይታወቃል። ከፊ ጎልድ ኤንድ ኮፐር ፒኤልሲ የተሰኘውና በለንደኑ ስቶክ ኤክስቼንጅ ተመዝግቦ አክሲዮኖቹን የሚገበያዩት ዓለም አቀፍ የማዕድን አምራች ተቋም በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ፕሪፈረንስ ሼርስ የተሰኙ ቋሚ ገቢ የሚያስገኙ አክሲዮኖችን ለመሸጥ ሲቢ ካፒታልን እንደ አማካሪ ስለመቅጠሩ ሲቢ ካፒታል በጋዜጣዊ መግለጫው ይፋ አድርጓል። እንደ መግለጫው ከሆነ ሲቢ ካፒታልና ሆንግ ኮንግ የሚገኘው ኦሪዮር ካፒታል ለከፊ የፋይናንስ አማካሪ እንደሚሆኑ ተነግሯል። በኢትዮጵያው ገበያ የሚቀርበው ሰነደ ሙዓለ ንዋይ ለፋይናንስ ተቋማት ብቻ የሚቀርብ ሲሆን ሰነዶቹ በዶላር ብቻ የሚሸጡ እንደሆነም ነው የተነገረው። ይሁንና ተቋሙ ላይ ያላቸው ድርሻ የሚገዙ ተቋማት ትርፋቸውን የሚከፋፈሉት በኢትዮጵያ ብር እንደሚሆንም ነው የተነገረው። ፕሪፈረንስ ሼርስ የተሰኙት ሰነደ ሙዓለ ንዋይ ታዲያ ለባለድርሻዎች ቋሚ ገቢን የሚያስገኙ ሲሆን በድርጅቱ አስተዳደራዊ ጉዳዮች ላይ ግን መሳተፍን ይከለክላሉ። ማለትም ገዢዎች በተቋሙ ጠቅላላ ጉባኤ የመምረጥ መብት አይኖራቸውም እንደማለት ነው። በስተመጨረሻም በኢትዮጵያ ዲጂታል ፋይናንሻል ቴክኖሎጂ ዘርፍ ቀዳሚ የሆነው አሪፍ ፔይ 4 የፋይናንስና ቴክኖሎጂ ተቋማትን ጠቅልሎ ስለመግዛቱ ይፋ አድርጓል። ከተመሰረተበት የፈረንጆቹ 2022 ጀምሮ የ$1 ቢሊዮን ትራንዛክሽንን በ4 ዓመት መፈጸሙን የተናገረው ተቋሙ ይህም በጠቅላላ 425 ሚሊዮን የክፍያ ትዕዛዞችን በመፈጸም ይህንን ማከናወኑ ነው የተናገረው በመግለጫው ማለት ነው። አሪፍ ፔይ በተለይም ባሳለፍነው አንድ ዓመት ስራውን ለማስፋፋት ለየት ያሉ ዘዴዎችን እየተጠቀመ ሲሆን ጃሚ፣ መፍትሄ ማይክሮ ፋይናንስ እና አርትስ ፕላስ የተሰኙ ተቋማትን ጠቅልሎ ስለመግዛቱ ነው የተነገረው። የሌላ አራተኛ ተቋም ግዢ የተጠናቀቀ ሲሆን በቅርቡ ይፋ እንደሚደረግ ተነግሯል። አሪፍ ፔይ በአሁኑ ጊዜ በአጠቃላይ 15 የሚሆኑ የተለያዩ የፋይናንስ አገልግሎቶችን በመስጠት ላይ እንደሚገኝ ነው እንዲሁ ለማወቅ የተቻለው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ አበይት የፋይናንስ ዜናዎች ታዲያ እስካሁን ያዳመጣችኋቸው ናቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ከኢትዮጵያ ውጭ ካላችሁ ጆይን በሉ። አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልን፣ ላይክ እና ሼር አድርጉ እያልን የሮሃ ምንዛሬ ቢሮዎችን አገልግሎት መጠቀም የምትፈልጉ ከሆነ በቅርቡ ሬፈንቲ ቢልዲንግ ላይ ቦሌ ቡልቡላ ልንመጣ ነው እያሏችሁ ነው። አድራሻዎቻቸውን ታች ዲስክሪፕሽን ላይ አስቀምጬላችኋለሁ። በቀጣይ ሳምንት በሌላ የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ የፍሬያማነት ሳምንት እንዲሆንላችሁ በመመኘት የምሰናበታችሁ እኔ ገሜ ብራው ነኝ።